አንድ ቀን ያልፋል ታገል ምናምን የሚባለው ነገር ወላሂ ውሸት ነው። አትታገል። ጉልበት ማባከን በስ ጉልበት ያው መጨረሻ ላይ ወደ አፈር ነው የሚለውን አስበህ ልፋ፣ ችግር የለውም። ባርፍም ያው አፈር መግባቱ አይቀርም ምንም አይጠቅመኝም በሚለው ችግር የለውም። ታገል ምናምን ነገር በስ ግን ሰርቼ ምናምን ተወጣጥሬ ያልፍልኛል ብለህ እንዳታስብ። ሰርቀህ አልሆነ በስተቀር ማለት ነው። በጭራሽ ነው የሚያልፍልህ፣ በጭራሽ አትልፋ። ምንም ወፍ እንዲሁ ዝም ብሎ ያጨልልሃል። ሐሳቡ ብቻ ማሰቡ ብቻ ያጨልልሃል። በቃ ዝም ብለህ ትጨልላለህ ምናምን እንደዛ አንድ ቀን ያልፍልኛል ምናምን እያልክ እያሰብከው ምናምን ትጨልላለህ አይንህ እያየ በቃ ما في فايدة። ልክ እንደኔ ብቻህን ማውራት ይሆናል መጨረሻ እያከክ ምናምን ነገር። ያ ሀብታችን ድህነታችን ነው። በቃ ዝም ብሎ ደሃ ሆኖ መኖር ነው የሚሻለን። ሌባ ይሄ ሁላ መኪና የያዘው አልፎለት መሰለህ እንዴ? በዲያ ነው፣ በሰው ብር ነው፣ በሰው ብር በብድር ነው አልፎላቸው አይደለም። ኢቃማ ስለያዙ ያለፈላቸው ይመስለናል። ስንዳለ በሆዳቸው ይመሻቸው። ለማንኛውም እናንተ ማለት ነው ሁለት እግር አላችሁ፣ እኔ ግን አንድ እግር ነው ያለኝ። በዛ ላይ ሌላው ተምሬ የለው ስራ የለኝም። ሳፖርት የሚያደርገኝ ሰው የለም። ለካ ሁሉም ሰው ይጠላኛል። እኔ በቃ ሁላችሁም ትጠሉኛላችሁ ማለት ነው እንጂ አንድ ሰው የሚወደኝ ቢኖር ሳፖርት ያደርገኝ ነበር። እኔ በቃ ምን ላድርግ ንገሩኝ እስኪ። ምን ማድረግ ነው ያለብኝ? በቃ ራሴ ማጣት ይሄ ብቻ ነው የቀረኝ። እግዚአብሔር ሌላው ሞክሬያለሁ። ይሄ ነው የቀረኝ ራሴን ከማጣት ውጭ። እንደኔ በጧት ተነስቼ ስራ ሰራ ነበር። እኔ በቃ ያው ሁሉ ትውስታ ስለሚመጣብኝ ማለት ነው ማልቀስ ከጀመርኩ አላቆምም። በቃ ውላለሁ። እቺ ልጅ በጣም ከፍቷታል። መጀመሪያ ላይ ያያችኋት ማለት ነው። ግን ሙሉ ሰውነቷ ጤነኛ ናት፣ አካለ ጎዶሎ አይደለችም። ሁለተኛ ላይ ያያችኋት አካለ ጎዶሎ ናት። ምን ልላችሁ ፈልጌ ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ምርጦች እንዴት ናችሁ? ሰላም ናችሁ? ዛሬ ትልቅ ትምህርት ነው የምሰጣችሁ። ያው በሁለቱ ቪዲዮ መካከል ነው። በሁላችንም ያለ ጉዳይ ነው። የምሬ ነው። እኔም ያለፍኩበት ነገር ነው፣ እናንተም ያላችሁበት። ሙሉ ጤነኛ ሆነን የሚከፋን ብዙ ነገር ራሳችንን እስተማጥፋት ራሳችን ሰውነታችን እስተሚያስጠላን ደረጃ በቃ እቺ ልጅ እኮ መጀመሪያ ስታለቅስ ነበር። አያችኋታ? በቃ ያለፈላቸው ሁሉ ሌባ ናቸው፣ ብዙ ነገር ጉዳይ አለባቸውና ያልፍልኛል ብለህ ዝም ብለህ ማፊ ፋይዳ አለች። በቃ ማፊ ፋይዳ መቼም አያልፍልንም እያለች ነው። ተስፋ ቆርጣለች። በጣም ከፍቷታል። በጣም እያለቀሰች ነው። ከልቧ ነው እሷ እኮ የከፋት ከልቧ ነው። ይሄ ሁላችንም ጋር ያለ ነው። ሁላችንም ቤት ያለ ትክክለኛ ነገር ነው ያወራችው። እና እሷ ላይ አንፈርድም። በጣም ከፍቷታል። ትክክል ነገር ነው ያወራችው። ግን አንድ ነገር ረስታለች። የረሳችው ምንድነው? እሷ ጥራ ግራ ሞክራ በቃ አላልፍላት ብሎ ሊሆን ይችላል፣ አልሳካላት ብሎ ሊሆን ይችላል። ግን አንዳንዴ እስቲ እንደው ብዙ አደጋዎች አሉ፣ ተፈጥሮዎች አሉ። እቺ ልጅ አሁን ተፈጥሮዋ ነው፣ አካለ ጎዶሎ ነች እና ተፈጥሮ ነው። አያችዋ? እኔ አንድ እግር ነው ያለኝ፣ አንድ እጅ ያለው አለ፣ ሁለት እግር የሌለው አለ። በቃ ምን ልበላችሁ፣ እኛ ሰውነታችን ጤንነታችን ሙሉ ሰውነት ካለን ጤንነታችን ደህና ከሆነ
ለምን አንዳንዴ ሁሉንም ትተን አልሐምዱሊላህ አንልም? ተመስገን ለምን አንልም? እዚህ ጋር ነው ጥያቄው። የሆነ ከእናንተ በላይ እሷ አሁን ምን አይታለች? መኪና የያዙትን ነው ያየችው። አየች፣ መኪና የያዘ ሁሉ ብላ ተናግራለች። መኪና የያዙትን ከሷ ፊት ያሉትን አንዳንዴ እንደ ጎረቤት ነው እንደ እንትን ጨዋታ እንደው አንገት ይሰብራል የሚባል ተረት እኮ አለ። ሰው እንደ ጎረቤት አይኖርም። ሰው እንደ ጓደኛ ወይ ደግሞ ከእናንተ በላይ ያሉትን አይደለም። እነዛን ተማሩባቸው። እነዛን ለመሆን ሞክሩ፣ ችግር የለውም። ካልተሳካም አልተሳካም። ግን ሲከፋችሁ ተስፋ ስትቆርጡ ሞክራችሁ አልሳካ ሲላችሁ ምን ማድረግ አለባችሁ? ከእናንተ በታች ያሉትን ምንም ነገር ሳይኖራቸው አካለ ጎደሎም ሆነው እየኖሩ ያሉት ከእናንተ በታች ያሉትን ለምን አታስታውሱም? እኔም እናንተም ለምን አናስታውስም? ትክክል እኮ ነው። በቃ አልሳካላ አልሐምዱሊላህ ብላችሁ ደግሞ ሙሉ ጤንነት ብቻ ስላላችሁ ወላሂ መደሰት አለባችሁ። ምክንያቱም ሆስፒታል ስንት ሰው ነው እየሄድን የምናየው? ሆስፒታል ታመው ወይ አልሞቱ ወይ አልኖሩ እየተሰቃዩ ያሉ በህመም። እሺ ሰውነታችሁ ደህና ከሆነስ ለምን ጣራ ላይ ወጥታችሁ እንጨት ላይ ተንጠልጥላችሁ አትኖሩም? በቃ ጤነኛ ከሆናችሁ ትልቅዬ ጎራ ላይ ወጥታችሁ ማለት ነው እንዱ ንፋስ እንዲህ እየነፈሰባችሁ ጥሩ ህይወት እኮ መኖር ይቻላል እኮ። የሚበላ አታጡም መቼም። እኔ እሱን ነበር የምመኘው እስር ቤት ሆኜ ማለት ነው። እስረኞቹ ማለት እኮ ከሞቱት በላይ ከሚኖሩት በታች ናቸውና ህይወት ያስጠላቸዋል። እኔ ከእስር ቤት ወጥቼ ነበር ምለው ለምን የአገሬ ተራራ ላይ ወጥቼ ቆሜ ያላድርም ነበር ምለው የአገሬ ንፋስ እየመታኝና ይሄ በጣም ከፍቷታል። ብዙ ሞክራለች። ጀግና ነች። መሞከር እኮ አይከፋም። ሞክሩ። ብዙ ደረጃ ለመራመድ ሞክሩ። ሰበቡን አድርሱ። ግን ተመልሶ ሁሉም ነገር ሲጨለምባችሁ ከእናንተ በታች ያሉትን አካለ ጎደሎ ምንም ነገር የሌላቸው እነዛን እዩዋቸው። ከእናንተ በፊት ያሉትን መኪና ምናምን ያላቸውን ብዙ ቤት ያላቸውን እነሱን እርሷቸው። በቃ እነሱ ጋር መድረስ አቃታችኋ፣ እርሷቸው። ግን ከእናንተ በታችም ያለ ሰው አለ። እናንተ እየኖራችሁ ያላችሁትን ህይወት የማይኖሩ ሰዎች አሉ። እናንተ የያዛችሁን ህይወት ዛሬ ስታጣጥሉ፣ ስትጠሉት፣ በጣም ሲያናዳችሁ፣ ስታለቅሱበት ግን የእናንተን ህይወት አቶ እያለቀሰ ያለ ሰው አለ። የያዛችሁት ምንድን ነው የሚባለው? አይታይም ነው የሚባለው። የያዛችሁን ነገር እዩ መጀመሪያ የራሳችሁ። በቃ የራሳችን ነኝ። ሰው ምንም ነገር ከሌለው በዜሮ ከሆነ ዋናው ደግሞ ጤንነቱ ነው። ጤና ከሆንክ ሁሉም ነገር በጊዜው ይመጣል። ይሄንን ትክክለኛ ነው፣ መሸዋወድ አይደለም። ጤና ከሌላችሁሳ መኪና የሚጋጋ ቤትም ሌላ ሰው እኮ ነው የሚበላው። ምንም እናንተ ጤና ከሌላችሁ ምንም ማድረግ አትችሉም። መጀመሪያ ጤና ነው። ከዛ ቀጥሎ መኪና ያለው ጓደኛ ወይ መኪና ያለው ምናምን። ወደፊት እናንተን በእርምጃ ያለፋችሁን ቀስ በቀስ ትደርሳላችሁ። እነዛ በእርምጃ ያለፉትም ሊመስለሱ ይችላሉ አንድ ቀን። እናንተን ደግሞ ህይወት እዚህ መሃል እያስተማራችሁ በጣም ተስፋ እያስቆረጣችሁ ነው። ስለዚህ ይሄ ለወንድም ለሴትም የሚሆን ምክር ነው። አንዳንዴ ከኛ በታች ያሉትን ጥቃቅኖች ማየት አለብን። የያዝናቸውን ነገሮች ዛሬ እኔ ይሄን ስልክ ይዣለሁ። ይሄን ስልክ ያጣ ሰው እኮ ይኖራል። ጠቅጠቅ ያለው ሰው ይኖራል። መቼ ነው ታች ስክሪን ስልክ የምገዛው ብሎ የሚያስብ ሰው ሊኖር ይችላል አይደል እንዴ? ወላሂ እውነቴን እኮ ነው። ጠቅጠቁንም ደግሞ ያልያዘ ሰው ሊኖር ይችላል። ያችንም ያልገዛ ሰው ሊኖር ይችላል። እኔ ይህን ሳምሰንግ ይዤ ከሆነ ከኔ በላይ ያሉትን አይፎን የያዙትን ሰዎች ግዴታ አይፎን ሊያዝ ብዬ እንዴ አላህ ጋር መጣላት አለብኝ? ተስፋ መቁረጥ አለብኝ እንዴ? ቀስ በቀስ ወደ አይፎኑ መድረስ ማለት እኮ ነው። አያችኋ? ቀስ በቀስ ነው የሰው ልጅ የሚራመደው። ስለዚህ ይህንን ስልክ አስጠልቷችሁ እናንተ እኮ ልጥሉት ምናምን ትችላላችሁ። ይህን ስልክ ግን ለመያዝ የሚጓጓ እናንተን ለመስረቅ የሚፈልግ ሌባ ሞልቷል። ወላሂ ነው ብላችሁ እና እኛ የያዝነው ህይወት ብዙ ሰው ይናፍቀዋል። እኛ የደረስንበትን ደረጃ ለመድረስ ብዙ ሰው ይቀናባችኋል፣ ይፈልጋሉ። እናንተ ያላችሁበትን ደረጃ ለመድረስ ማለት ነው። አንቺ ያለሽበትን ምርር ያረገሽን ስደት
ብዙ ሰው እየናፈቀው ነው። መዳም ጋር ለመጨቃጨቅ ሆነ ስራ ለመስራት ብዙ ይናፍቀዋል። ለዚህ የምሬን ገንዘብ የሌለው ሰው ራሱ እኮ ስደት መሄድ አይችልም። ታውቃላችሁ? አይ ግን ጤንነትና ገንዘብ ከሌላችሁ ስደት ራሱ መሄድ አይችልም። አንድ ልጅ በባህር መጣ፣ ገንዘብ አለው፣ ምርመራ ላይ ደረሰ፣ ሁሉን ነገር ጨርሶ ፕሮሰስ ጨርሶ ፓስፖርቱን ምን ሁሉንም ከዛም እንትን ተልኮለት ማለት ነው ሊሄድ ማለት ነው። ልቡ ላይ ግን ቁስል ተገኘ። መሄድ አልቻለም፣ መብረር አልቻለም። ለምን? አያሳልፈው ምርመራ ማለት ነው። አያችኋ? ጤና ስለሌለው። ዋናው ጤና ቢኖረው ገንዘቡም አይሰራም። አንዲት ልጅ ደግሞ ቁጭ ብላለች። እስካሁን ታሪክ ነው ማወራችሁ። መሄድ ትፈልጋለች ስደት። ከትምህርት አቋርጣ ከሁለት ባሎች ተፈታ ተስፋ ቆርጣ ከዚህ ሀገር በጣም በቀይ ሀገር አሁን ሌላ ባልም አትፈልግም፣ እዚህ ሀገር መኖር አትፈልግም። ግን ቤተሰቧ አንዲት ነገር የላቸውም። ያችን ልጅ መላክ አልቻሉም። እሷ ሂዳ በትራንስፖርት ራሱ ፓስፖርት የምታወጣበት የምትመላለስበት ራሱ እነሱ የላቸውም። በጣም ተቸግረዋል። እሷ መሄድ አልቻለችም። እስካሁን እድሏን እየጠበቀች ነው። አያችዋ? እቺ ልጅ የትዳር ፍትም ብዙ ነገሮችም ከትምህርት ውድቀትም ያጋጠማት ምን ይመስላችኋል? ስለሌላት። የምሬ ነው። አንዳንድ የትምህርትም እኮ ያለው ሰው ላይ ነው የሚያሽቃብጠው። የሚያልፉት የሀብታም ልጆች ናቸው በኮምፒውተር ተምረው ምናምን። ይህንን ተቀበሉ። የዲያ ልጅ የትም ደርሶ አይደርስም፣ ይወድቃል። ከዛ በኋላ ደግሞ ትዳርም ሆነ ያለውና ያለው ነው የሚያሽቃብጠው። አንዳንድ ቢሆን ነው። ገባሽ? አንቺ ምን አለሽ አንቺ ያከሌ ልጅ እያለ አንቺን ሲያወዳድቅ ይኖራል እንጂ አንቺን ከፍ አያደርግሽ። እና ህይወት ብዙ ትምህርት አላትና ተስፋ አትቁረጡ ለማለት ነው። ከእናንተ በታች ያሉትን አይታችሁ ያላችሁበትን ቦታ አመስግኑ ለማለት ነው። ቪዲዮ ከተመቻችሁ ላይክ አድርጉት። በሰፊው እንደዚህ አይነት ትምህርት ደግሞ ካስደሰታችሁ ሌላ ትምህርት ደግሞ ድገምልን ብላችሁ ኮሜንት ላይ ጻፉልኝ። ይመቻችሁ።